ስለምን የምታወሩ ሰዎች ጓደኛ ምንም ይቀራል እዚህ ዓለም ላይ ሞትን ማንም አይወስድባችሁም። መንገድ ጀምሯል። አሁን ዮኒ ማኛ ጋር መንገድ ጀምሯል። የዱቄት እድሜያችን ሄዳ መንገድ ጀምሯል። እየሸወድኩት ነው። ሞት ሁላችንም ጋር እየመጣ ነው። አንሂድለት፣ ራሱ ይመጣል። ምን አስሄደን? ራሱ ይመጣልን። ወደድንም ጠላንም ሞት አይቀር። ለምን ቀድመን እንሄዳለን? ሁለት ሞት ለምን እንሞታለን? ሞት ይመጣል። ወከኛ ነው። እያንዳንዱ ቤት እያንኳኳ ወክ እያደረገ እየመጣ ነው። የሆነ ቤት ይሄኔ አንኳኩቷል። እዚህ ስናወራ ገብቷል ኦልሬዲ። ስለዚህ የምነግራችሁ ምንድን ነው ወንድምና እህቶቼ፣ ሞት ይመጣል። ስንት መኖር እየፈለገ ያለፈ ሰው አለ። ስንት መኖር እየፈለገ ደግሞ የሚያናዳችሁ ሙሉ ጤና ኖሯቸው ሙሉ ነው ማውራ የሆነ ሰው እንዲህ አለኝ ብሎ ተስፋ የሚቆርጥ የሆነ ቦይ ፍሬንዴ እምቢ አለ ወይ ገርል ፍሬንዴ ምናምን ብሎ ህይወቱን የሚያበላሽ ነፍሷል። እና ከዚህ ነገር እባካችሁ ከቻላችሁ ሰፋ አርጋችሁ ይሁት ሰፋ አርጋችሁ ራሱ መጥቶ ይውሰድ ሞት ተቀበሉ ይዛኔ። ከዛ ውጪ እጅ አትስጡ፣ በምንም መልኩ እጅ አትስጡ። አሁን ለምሳሌ ኢትዮጵያ ላይ የምትኖሩ እህቶች የቤት ሰራተኝነት አለ። እንደው ስራ ጠፋ ቢባል የሆነ ቦታ ተቀጥረሽ ጊዜ እስኪያልፍ እዛ ሰርተሽ ጊዜው ማሳለፍ ትችላለህ። ወንድ ልጅ መሸከም ትችላለህ። ጤና ካለ ኢትዮጵያ ላይ ተሸክመ መብላት ትችላለህ። ወያላውን መብላት ትችላለህ። ባጃጅ ምናምን አድርገህ መብላት ትችላለህ። የሆነ ብቻ ተስፋ አትቁረጥ። ያ እና ምንድን ነው የሚከብደው? ለእናት የምታስቀምጡን ነገር ከባድ ነው። በዛ መሀል የምትጎዳው ይቺ ምስኪን እናት። ኤግዛክትሊ ሳምዬ፣ ያ ጤና ካለ እግዚአብሔር ከጎን ካለ ምንም አታጣም። ምንም ለእናንተ ያለውን ማንም አይወስድባችሁ። ተግባባን? እባካችሁ በተአምር ህይወታችሁን አሳልፋችሁ አትስጡ። ለዲያብሎስ አትስጡ። ለዲያብሎስ አይሰጥም። ዲሚሊየን ማማዬ አይሰጥም። ህይወት በቃ ለማንም አትስጡ። ህይወት አይሰጥም። ሌላ ነገር መብት ነው። ህይወት አይሰጥም። እሷ ላይ በጣም በተለይ ወጣቱ ሶፍት ሆኗል። እኔ እርግጠኛ ነኝ እኔ ሳሚ የኔ ባቾችን ነው ማወራ እነ ሳሚ ምናምን ጀለሶች ዋውነ በቀረ ብለው እናቶች ተማረውብን ያውቃሉ። እንደው አንተን የወለድኩ ጊዜ ምነው ውሃ እንደው መድኃኒዓለም አንተን ውይ ያሉበን ቀኖች አሉ። ልጅ ሆነን ከጥፍር ቆሻሻ እንቆጥረው። we don't care እንደው አንተን የወለድኩ ጊዜ ያውን ልጅን እስቲ በለው እንደዚህ ሞትዬ ያውን ልጅን እስቲ የሆነ ነገር ተንፍስበት። ሞት ሆኖ የምታገኘው ከቤት ጠፍቷል። እኛ እኮ ነፍሴ ተገርፈ እራት የምንጠይቅ ሰው ነን። ያውን ልጅን ገርፋውን እራት ይበላል፣ ምሳ ይጠይቃል። ታቀጥቅጠን ምሳ ደርሷል ትላል። ያውን ልጅ አባቴ ብልጥጥጥጥ ያለ ልጅ ነው። ከባድ ኬዝ ነው እና ኢሞሽናሊ ወርዶች የሚሰብሩት ሰው ነው በአሁኑ ሰዓት ያለው። ቃላት ይሰብረዋል። ቃላት ልዘግብ እንደ ትርጉሙ ነው። አሁን ለምሳሌ ይቅርታ ጴንጤዎች በስሱ ልዘግብ ነው ይህን ጉዳይ። ጴንጤ ወንድምና እህቶቼ እንዳትቀየሙ አልኩኝ እዚህ ጋር ማለት ነው። ምንድን ነው ያልኩት? ምን አልኩኝ? ቸረባጋባጋዶ ቻዳራባጋዶ ጀበረዶ ቻ ምን አልኩኝ?
አሁን ደግሞ የሆነ ነገር ልበል። ዱቄታም አልኩ። ምን አልኩኝ? ተረጎማችሁት አይደለ? አየ ሰደበን አላችሁ። እንደ ተረጎም ነው። አየ እንደ ተረጎም ነው። የሆነን ቁጥር የሆነ ነገር ተሳደበ ተብሎ ካታጎራይዝ ተደርጓል። እኔውም በእኔ ቋንቋ ቻተብረ ማለቴ ዱቄታም እያልኳችሁ ነበር። በእኔ ለእናንተ አልገባችሁ። እኔ ግን ምድሬ ዱቄታም ማት እያልኩ አልገባችሁ፣ አልተግባባን። ልላችሁ የፈለግኩት ምንድን ነው? የአንድ ሰውን ስድብ እንደ ዮኒ ማኛ ሸበረታ ብለህ ካልተረጎምከው ይጎዳል። ተግባብተና ይጎዳችኋል። አሁን እኔ ሲሰድቡኝ በዛ ነው የምተረጉመው። በምንኛው ሻራባጋዶ አሜን እላለሁ። ዱቄታሞቹን ዱቄት አርግልኝ ምናምን ነው መሴቹ። እናንተ አይገባችሁ። ግን እንደ ጨዋታ ስንጫወተው ምንድነው ትርጉሙን እንደዛ ከወሰዳችሁት ምንም አትሆኑ፣ ምንም አትሆኑም። የሆነ ሰው ሲልሳችሁ እንደማይገባችሁ ትርጉም አድርጋችሁ ካዳመጣችሁት ይሁ ምንም አትሆኑ። ግን እንደ ስድብ ከቆጠራችሁት ውስጣችሁን ይጎደዋል፣ ውስጣችሁን ይጎደዋል ማለት ነው። ስለዚህ አሁንም ስድብ ሲሆን ብዙ አቴንሽን አትስጡ ለማለት ነው። ደስ ይላል፣ ይመቻል፣ ሰው ይሰበስባል፣ ምን ይላል፣ ግን ትርጉም አትስጡት። እና በተለይ ለወጣቱ ጄኔሬሽን ራሳችሁን አታጥፉ። ራሳችሁን የሆነ ሰው ሰደበኝ፣ እነሱ ይስፋቸው፣ አለሙ ይሙቃቸው፣ እኔ ሊድላቸው ምናምን የሚባል ይህ ዓለም ማንም ብንሄድ እንረሳለን። ማናቸው ግን እኔን ደስ የሚለኝ እኔ ሲሄድ ልንገራችሁ፣ ከሄድኩኝ ማለት ነው። እኔ ሲሄድ እኮ ዩቲዩብ ላይም ቲክታክ ላይ የማይሸቅልብኝ የለም። የማይሸቅልብኝ የለም። እኔ ለልጆቼ አብዴት አድርጉ እያልኩ ነው የምነግራቸው። ከሄድኩኝ ሶሻል ሚዲያ ይመለሳል በሏቸው። ቢያንስ የገቢ ምንጭ ሆናለሁ። ያንን ነው ምላችሁ። እና አደራ ቤተሰብ ራሳችሁን በጭራሽ እንዳታጠፉ። በጭራሽ በፍጹም የማታረጉት ነገር ራስን ማጥፋት ነው። ቀላል ነው። ዲያብሎስ በጣም በዚህ ጂኒየስ ነው። በጣም ጥሩ ነገር እንጂ የማይመክረን መስመር የማያሳያችሁ የሞትን መንገድ ዲያብሎስ በደንብ አድርጎ ነው የሚያስተምራችሁ። በደንብ የሞትን መንገድ ዲያብሎስ በየቀኑ ነው የሚያሳያችሁ። የቅን መንገዱን ችግሩን ያሳይ። ችግር በመጣ ቁጥር ሞት የሚመኝ ሰው አለ። በቸገረው ቁጥር ሞት የሚመኝ ሰው አለ። አሁን አበሻው እንደዛ ነው። በቸገረው ቁጥር ሞት ይመኛል። መቃሚያ ባጣ ቁጥር ሞት ይመኛል። ማጨሻ፣ መጠጫ፣ መልበሻ ሲያጣ ሞት ይመኛል። ኧረ አይነፋም በእናታችሁ እና እባካችሁ። ያንን ለማለት ነው የኔዎቹ። ከዚህ በላይ ምንም ልላችሁ አልችልም። እግዚአብሔር ይጠብቃችሁ ከዚህ ከድንገተኛ ሞት፣ ከድንገተኛ አደጋ እግዚአብሔር ይሰውራችሁ። እኔ ሞትን ተቃዋሚ ነኝ፣ እቆያለሁ። በጣም ብዙ ዘመን ነው የምቆየው። ይህን እርግጠኛ ሆኜ ነው የምናገረው። እግዚአብሔር ይጠብቃችሁ፣ ክፉን አያሰማችሁ። እኔ አሁን ሳሚ ራስታ የሚለውን ገብታችሁት ሁልጊዜ እግዚአብሔርን ያመሰግናል። ፌስቡክም ላይ ነው፣ ቲክታክ ላይ ነው፣
አይጂ ላይ ግቡ። ሁልጊዜ አምላኩን ያመሰግናል በምንም ነገር ላይ። ጋርዝ ላቭ ራስታም ስለሆነ ይመስለኛል። ራስታዎች የፍቅር ሰዎች ናቸው። ከስንት ዘመን በኋላ ጸጉሩን ተቆርጦት ነው እና ራስታም ስለነበረ ነው መሰለኝ እንደዛ ነው የሚያደርገው። ያ ጋድስ ጉድ ኦል ዘ ታይም ይላል። አሜን። እንደዛ አድርጉ ወንድምናቶች፣ አደራ እና አደራ ራሳችሁን ከማጥፋት ማንም በእናንተ ጭንቅላት ላይ ገብቶ ያንን ሜንታሊቲ እንዲጠቀም አታደርጉት። ያንን ነው የምለው። ያ absolutely it's a blessing. Every day is a beautiful day. ምንም ይሁን ምን አመስግኑ። ጤና እግዚአብሔር ምስክር ያው ልጠይቅ $2 ቢሊዮን አይን ይውጣና ሁለቱም $2 ቢሊዮን ይሰጠ ቢባል እሺ ትላለህ እንዴ? የትኛው ሰው ነው እሺ የሚለው? የትኛው ሰው? ደም ጥያቄ አለ ይላንተ አይደል? አዎ የሆነ ሰው እዚህ ጋር ጻፈልኝ። እሺ ምን እንዳለኝ ታውቃለህ? ደሜ $2 ቢሊዮን ልስጠውና 2 አይኑን ይስጠኝ ብሏል የሆነ ሰው። ከሞተ ሰው ሂድና አንሳ ብለው የሞተ ሰው ጠብቅ በለው። ሰውየው ሊሞት ሲል ሊያጣጥር ሲል ውሰድ 2 አይን አባ። ሰማችሁ አይደለም? 2 ቢሊዮን አሁን 10 ቢሊዮን ትልቅ ብር ነው አይደለም? ማንም ቢሆን የአይን ጤና ምን ያህል ትልቅ እንደሆነ በዚህ ልትረዱ ትችላላችሁ። በዚህ ትረዳ ኤግዛክትሊ እንደዛ ነው የምላችሁ። ስለዚህ አሁንም ጤናን የመሰለ ነገር የለም። ያን ነው ፍቅርተ ናት አይደለም? አይኗን ለትሞት ስትል የሰጠችው የማ ፍቅርተ? ፍቅርተ አርቲስት ፍቅርተ አላቃት አርቲስት አይኗ የሚያምር አለች አርቲስት። ጻፉለት እስቲ አርቲስት ፍቅርተ ወይ ሰንበሪ የሆነ ብቻ አንድ ፍቅርተ ምባላለች። ጻፉልኝ። የአይን ባንክ አይኔን ለአይናማዎች አይን ለሌላ እኔ አሁን የተተከለ ፀጉሬን እራሱ አልሰጥም። ከሞት ኖ ነፃነት ወርቅነህ ነው እንደዛ ነፍሱን ይማር። ነፃነት ወርቅነህ ነው ያንን ያለው። ባባም እንደዚህ አድርጓል። ጀማነሽ፣ ኧረ ብዙ ሰዎች አሉ። ባባ ታሪኩ፣ ነፃነት ወርቅነህ፣ ጀማነሽ፣ ኧረ በጣም ይገርማል። አንድ ፀጉሬ አልላጨውም ራሱ ስሙ አልላጭ ስገነዝ ከነ ፀጉሬ አንድ ሰው አይነኩም። ፂሜን አይነት እንደዚህ እየገነዙ በቦክስ ነው ፀጉር ጋር ሲደርሱ ለጥልጠዋል። ሞታል እኮ ብሮ እነቃል ለፀጉር ጊዜ ተመልሼ እሞታለሁ። አልሰማም ወዳቻለሁ የሆነ ምናምን እንደዚህ ነው መላጥ አድርጎ እንዲደፋር አላጫት ግደል ከነ ፀጉሬ ነው ስቀበር ምን ስል አልሰማችሁ እንድታውቁ ብዬ ዙዙ አለች። ዙዙ አምታልኝ ዙዙዬ ነበር ተጻጽፈናል። ኦኬ እሷም ከች ትበል። አይ በእውነት እውነቴን ነው እንዴ ካልደ ለምንድን ነው ፀጉር የሚላቸው? ምን አስበው ደሜ ምን አስበው ነው ፀጉር የሚላጩት? ግን ምንድን ነው አላማቸው? ፀጉር ሲሞት ይላጫል አይላጭም? አዎ ስትገነዝ ላጭተው ነው እንዳለ ፀጉር የተባለ ነገር ትላጫል። ዶክተር በሙሉ ትላጫው የለም። እግዚአብሔር ምስክር። አረ የሚላጭ የለም። አረ የለም። ያማል ነገር አረ አይላጭም። እስቲ ከስር ኮመንት አንብብ። አራት በል
የሞተ ሰው ፀጉሩ ተላጭቶ ሙሉ ነው የምትላጨው። አዎ ሴትም ወንድም ሴት እንደዛ አለ። ሁሉ ነገር ነው የሚላጨው። ይህ ሰው እያመዋል እንዴ? በጌታ ቤተሰብ አባው የሚላጫል በደንብ እሱንማ በደንብ ነው የሚላጨው። ፀጉር ይላጫል። አንድ ሰው ከሞተ በኋላ ፀጉሩ ተላጭቶ የሚቀበረው የሚገነዘው። በረከት ገንዞ የሚያቅሰው አለ እንደ አንዳንድ ቁጥር ጻፉ። ገንዞ የሚያቅሰው እኔ እሱን ልማር ነው ወደፊት። ገናዥ መሆን አምሮኛል። መገነዝ ስማ፣ ልገንዝ ገብተህ ሰውየው እንደዚህ ሞቷል፣ እንዲህ ሞቶ ማለት ልገንዞ ገብተህ ማኛው ቢል ምን ትላለህ? ተነሳ እንዴ ብሎ ተነሳ እንዴ ብራዘር፣ በቃ ስራ አታቋርጥለዋል። ሂሳቡን መቀበል አይቀርም። ግደለኝ። ሻወርም ትወስዳለህ። በነገራችን ላይ ሬሳ ይታጠብ የለ እንዴ? ሬሳ ይታጠባል። እንደ ዶሮ ማለት እኮ ነው። የዶሮ ገለባ ሲሰራ ይነቀል የለ? እንደዛ ማለት እኮ ትላጫለህ። ይበቅላል ግን አሁን ባይላጭ ይበቅላል። አሁን የመብቀሉ ጉዳይ ሳይሆን ስትሞት የሬሳው እዛው ከእንትን ካልክበት ተባይ ምናምን ያፈራ የለ? ለዛ ይመስለኛል እንዳይሸት ምናምን ይመስለኛል። ይሁን መልካም። እኔ ግን ተነስቼ የምሳደብ ይመስለኛል። አንተ ትሞታለህ ግን በጭራሽ ማሆነው የምትሞት ይመስላል። ማኘው እኔ አይመስለኝም። ምን የሚፈጠር ይመስላል? አሜሪካን ሀገር ላይ ትንሽ እቆያለሁ። አሜሪካን ሀገር ሆነስትሊ አሁን ጀምረዋል እኮ የተመቱ አይደል? የሰው ልጅ እንዳይሞት ከ20 ዓመት በኋላ በአይጥ ሰርተው አይጥ 200 ዓመት እንድትኖር ጀምረዋል መስራት። በአይጥ ሙከራ አድርገው እግዚአብሔር ምስክሬ አይጥ 200 ዓመት መኖር እንድችል አድርገዋል። ማታው ጀመሩ። አልሞተችም አይጧ አልሞተችም። ለ200 ዓመት እንትን ብለው በደንብ ሰርተው በደንብ አድርገዋል። እና እኔ አሁን ደግሞ ከ20 ዓመት በኋላ ይሄ ነገር በደንብ ይሰራል እና አይተን እንግዲህ ይህ ነው የቤት ዕቃውን በሙሉ ሸጠ። ተስፋ ከ20 ዓመት በኋላ አሜዚንግ